የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ከደብረ ደናግል የእሷ መልክ ተገኘ በሰሌዳ ጽፈው ወደ እሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛት። ንጉሡ ለእኔ ፈልጉልኝ ነው ያለ። ለራሱ ተመኛት። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደው እሺ ትል እንደሆነ አለና ከቤት ውስጥ ከሰማይታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከእሷ አጠገብ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል፣ በጣዕመ ዓለም ትሳብልኝ እንደሆነ እኔም እንዲህ እያደረግኩ እየበላው እንደኖር ይህን መስፍን ላግባ እንድትል እንደዚህ አድርጉ አለች። ዓለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈጡ እየተሳሳቁ እንዲል እናንተ ኀፍረት የጎደላችሁ ሴቶች ካጠገቤ አትርቁም አለቻቸው። የዚህ ዓለም መብል ተላ ደስታ ሁሉ አላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም አለቻቸው። ብትደረግ ብትሰራ እዚያ በኋላ አስሮ ከሰማይታቱ ጋር ይዘዋት ሄዱ። እናቷም ሰማይት ልትወል ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም፣ የዓይን ማረፊያ አንቺን ቢሰጠን ደግሞ ጥለሽን ትሄጅ፣ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለቻት። አይ መጽሐፍ ይሄ ይሰነ ናድሉ ለእግዚአብሔር ምናድሎ ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ሆይ ለእኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የእኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሁኜ ልኖር አለቻት። ይልቁንም እኔ ለክርስቶስ ፍቅር እሳሳለሁና አንድ ሰዓት ካንቺ ጋር ቁሜ ላወራውበት እንኳን እግዚአብሔር ይቅር ይበለኝ አለቻት። እናቷን መናቋ አይደለም ለክርስቶስ ከመሳሳቷ ፍቅር ከመሳሳቷ የተነሳ ነው። አባ ባውሚን የሚባል መነኩሴ ገዳም ሲኖር እናቱ ገዳም መታ እባክህ ልሂህ አለችው። ናፍቀኛልህ አለችው። አልወጣም። ኧረ እባክህ እንግዲያማ የጠባቸውን ጡቶችን እቆርጣቸዋለሁ እኔ እኮ እናትህ ነኝ አለችው። አይ እናቴ በምድር ከተገናኘን በሰማይ አንገናኝም፣ በምድር ካላየሽን ግን በሰማይ ታይኛለሽ አላት። አይ በሰማይ የምንገናኝ ከሆነ ተወበል እንግዲያ ብላ ጥላው ሄደ ይችላል በእውነቱ ማለት። ስለዚህ ይበልጥ እንዲገናኙ ነው ቅዱሳን ከእናት አባታቸው የሚለዩት፣ ይበልጥ እንዲገናኙ ክርስቶስን ተመልከቱ። ወዘሰ አውሰበ ይሄሊ በዛ ያሰምራ ለብሲቱ ስለሚል ከዚያ የተነሳ ይበልጥ ክርስቶስን በሚያመሰግኑበት ሜዳ ለመሰማራት ነው። አንዱ የአገልግሎት ስለሆነ ጌታችንም ይህ ለተቻለው ነው። ራሳቸውን ጃንደረባ አድርጎ መኖር ለተቻለ ነው ብሎ በወንጌል የጠቀሰው ሕይወት ነው ምናኔ። ከዚህ በኋላ ሄደች። ከድርጣድስ ከሚባለው መስፍን ደረሰች። ንጉሥ ነው፣ እሱም የሀገር ንጉሥ ነው። ዋናው ንጉሥ ግን ዲዮቅልጥያኖስ ነው። ከሱ ሲደርሱ ተመልከቱ። አረ እንዴት ያለች ንግሥት አምጥተንልሃል፣ እነዚህ 27ቱ ደግሞ ክርስቶስን አንክድም ያሉ ናቸው አሉ። እነሱን እስር ቤት አስገቡ። እሷን ቶሎ ይዛችሁ ነው አለ። አያት። አይ ይችንስ መልካም ሴት አምጥታችኋል፣ ይቺ ለእኔ የምትገባ ናት። በሉ ጥሩ ልብስ አልብሷት፣ ጥሩ ምግብ ስጧት አለ። ከዚያ በኋላ አንቺ ለብቻሽ ተቀመጭ አላት። አንተ ሰነፍ፣ ዓይንህ የታወረ ልብ እያለ የማታስብ ዓይን እያለ የማታይ ጆሮ እያለ የማትሰማ ከክርስቶስ ሙሽሮች ነጥለህ